በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምጸ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምጸ ተዋህዶ ከመዝሙር ሁሉ የሚበልጥ የሰሎሞን መዝሙር። ይህቺ እንደ ማለዳ ብርሃን የምትጎበኝ፣ እንደ ጨረቃ የተዋበች፣ እንደ ፀሐይ የጠራች፣ ዓላማ ይዞ እንደ ተሰለፈ ሰራዊት የምታስፈራ ማናት? ቅዱሳን በእንባ ያመሰገኗት፣ የማትሰበር የአማኞች ጉልበት፣ የማመስገኛ የመዝሙር ቤት የአማኑኤል እናት ድንግል ማርያም ናት። ውበቴ ሆይ ነኢ፣ ጠቢብ ሚጠበብሽ፣ ተጓዥ ሚሰንቅሽ፣ ሰዓሊም መልክሽን በጥበብ ሚያደምቅሽ፣ ዜመኛው በስስት ፍቅርሽን ቢያዜመው፣ እመኩሉ አንቺ ጣፋጩ ስምሽን ከልቤ አተመው። መሸሸጊያዬ ሆይ ከንጉሥ ቀኝ ያለሽ፣ ሞልቼ እንደጎደልኩ ብክነቴን ታውቂያለሽ። ወዳጄ ሆይ ንኢ፣ የልቤ ማደሪያ ትጋት ባይሆንለት ድክመት አደናቅፎት፣ ክንድሽ መች ይዝላል ያበረታው የለ እንደ ወዳጅ አቅፎት። እግሬ መንገድ ጠፍቶት ቢወላከፍብኝ፣ ትመጫለሽ አንቺ የምህረት ጥላሽን ልታሳርፊብኝ። እኔ ዛልኩኝ እንጂ እኔ ደከምኩ እንጂ ልቤ መስሎት ብልጠት፣ ለጋሹ መዳፍሽ መች ስስት ያውቅና መሻቴን ለመስጠት። ድምጽሽን አሰሚኝ ድምጽሽን ልቤን ያረስርሰው፣ ከሽንፈቴ ቀድሞ የእናትነት ምልጃሽ አይደለም የሚደርሰው። ንኢ መጽናኛዬ ናይ መሸሸጊያዬ ከስርሽ ልደበቅ፣ እንዴት መታደል ነው ስርሽ ተንበርክኮ ቃልሽን መጠበቅ። ይሳሳል ቅን ልብሽ የእናትነት ፍቅርሽ መጨከን መች ያውቃል። ዘንበል ያልሽ እንደሆን ኃጢአት አልባልም አለሽ የምህረት ቃል። እንደ ቅዱስ ያሬድ እንደ ሕርያቆስ ጣምሽ አካል ሲሆን፣ ዘላለም ስላንቺ አንቺን መቀኘት ነው መሸሸጊያ እንዲሆን። እንዴት ጥበብ ሰተሽ እንዴት ብትሞያቸው፣ ማርያም በቅዳሴሽ መልክሽ የታያቸው። እንዴት ባለው ርቀት ምስጢር ተገለጠ፣ እንዴት ብታቅፊያቸው የነፍሳቸው ትግል ከሞት ያመለጠ። ያዜሙሻል በፍቅር በስምሽ ቢጣፍጥ የሕይወታቸው ጣም፣ ምን በደለኛ ሰው ስርሽ ተንበርክኮ ለምኖሽ አያጣም። ቅዳሴሽን በንባ ቆመው የሚያዜሙት፣ ስላንቺ ሲቀኙ ሰው በመሆን ድካም ፈጽሞ የማይደክሙት፣ ቢገባቸው አደል በመድኃኒት እጅሽ ባንቺ የታከሙት። ምን ቢጠይቁሽ ነው በመውደድሽ ዝናም ልባቸው የረካ፣ ጸንቶ ለለመነሽ ማይሻር ፍቅርሽን ታድያለሽ ለካ። መደበቂያዬ ሆይ ርግብየ ተንስኢ፣ ቃልሽን አሰሚኝ ድምጽሽን አሰሚኝ ውበቴ ሆይ ንኢ። አውቃለሁ ለምኖሽ ስርሽ አቀርቅሮ አፍሮ እንዳይመለስ፣ እኔም ልድፈርና ከጥያቄ ጋር የፍቅርሽን ማይተባን ግቢ ልመለስ። ንኢ ልጠይቅሽ መልስ የሌላት ዓለም ጥያቄን ወስዳ ካፈር ብትደባልቅ፣ ከስዕልሽ ፊት መጣው ደጅሽ ተደፍቼ መልስሽን ልጠብቅ። ንኢ ልጠይቅሽ ከምትሰጭኝ ምላሽ መውደድሽ ይበልጣል፣ እንደ አባ ጊዮርጊስ በፍቅርሽ እሳት ላይ ከስርሽ ያቀልጣል። ሰላም ለስምኪ ሰላም ለቃልኪ ሰላም ላስናንኪ፣ እንደ ቀደሙቱ ፍቅርሽን ሳይብኝ አካላቴን እንኪ። ማርያም የሰማያዋ መና መላእክት የጠገቡሽ፣ የምድሪቷ ጣፋጭ ሁሉ የተመገቡሽ፣ ሰላም ለኪ ላንቺ ሰላም ለኪ ማርያም፣ በምድር ማር የሆንሽ የመላእክት ያም። አንቺን ተስፋ ባደርግ ደጃፌን ዘግቼ ሱባኤ ገባሁኝ፣ ፍቅርሽ እንዲረዳኝ በአባቶቼ ፈለግ ይኸው አነባሁኝ። አስተምሪኝ እኔን ባንቺ በኩል ሆኖ የጽድቄን አቅጣጫ፣ መልኬ ባንቺ እንዲደምቅ የሕይወቴን መንገድ የፍቅርሽን መምጫ። ልቡናዬ ያውጣ በጎ የተስፋ ቃል ሸሽጊኝ ከሐሳብ፣ እንደው በምን ይሆን እኔን የምታስምሪኝ እንደ በላኤ ሰብ። ቀድሞውንም የለም ወይኑ ከድግሴ፣ ምኔን ታስሞይልኝ መኖሬን ሸፍኖት በደል ግሳንግሴ። ያስተማርሽኝን ቃል ከአይምሮዬ ወንፊት እያርከፈከፍኩኝ፣ ምን ብታስቢልኝ መልስሽ ምቾት ሆኖ ከድካም ያረፍኩኝ። የምጀግንበት ከበደሌ በቀር ምን አለ ከቤቴ፣ ለአንዲት ኃጥእ ባሪያ ፍቅርሽ ነው ተስፋዬ ነይልኝ ውበቴ።
የምህረት ኪዳን ሆይ ተስፋ ቃልሽን ስጭኝ በእናትነት ስስት የኃጢአት መዝገብ ባንቺ ይሰረዛል ሰዓሊ ለነ ቅድስት። ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምጸ ተዋሕዶ የሬዲዮ መርሃ ግብራችን ነው። ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ፣ ነይ በማለዳ ነይ እንደረሳው ያለምን ስቃይ በሚለው የማህበረ ሰላም የመዝሙርና የሥነ ጽሑፍ ሉክ ባቀረቡልን ዝማሬ እንዲሁም ደግሞ ቀደም ብሎ እህታችን ታሪኳ አራርሶ ባቀረበችልን ግጥም እንግዲህ የዛሬ የግንቦት 2 ቀን 2018 ዓመተ ምህረት የድምጸ ተዋሕዶ የሬዲዮ መርሃ ግብራችንን ጀምረናል። እንዴት አሉ ቀሲስ? እግዚአብሔር ይመስገን ደህና ነኝ። እንዴት አለሽ? እንኳን ለእመቤታችን የልደት በዓል በሰላም አደረሰሽ እህቴ ትዕግስት። አሜን። እንኳን አብሮ አደረሰን። በዓል እንዴት ነበረ? በዓል በጣም ጥሩ ነበር። እንግዲህ በትናንትናው ዕለት በመላው ዓለም በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናትና ገዳማት የእመቤታችን የቅድስት ድንግል ማርያም በዓለ ልደቷ በታላቅ መንፈሳዊ ስነ ስርዓት ተከብሯል። እኔም ደግሞ እንዲሁ በዓለ ልደቷ በሚከበርበት ቤተክርስቲያን ተገኝቼ በዓሉን አክብሬያለሁ። እናንተ ጋር እንዴት ነበር? መልካም። እንግዲህ እኛ ጋርም ያው በዚሁ መልኩ ተከብሯል። ያው የሁሉም ሰው ስሜት ይመስለኛል። ሁሉም ሰው አቅራቢያው ባለ ቤተክርስቲያን በሙሉ ይሄ በዓል በሚከበርበት ተገኝቶ በዓሉን እንዳከበሩ እንግዲህ ውድ አድማጮቻችንም ተስፋ እናደርጋለን። እንግዲህ ያስታውሱ ከሆነ ባለፈው ሳምንት ስለ እመቤታችን የልደት በዓል የተወሰነ እያነሳን ነበር። ያነሳነውም ደግሞ ምንድነው ያለውን ማህበራዊ ዳራ ለማህበረሰቡ በተለይም ደግሞ ለኢትዮጵያውያን ምን አይነት ነገሮችን አበረከተ ብለን ነበርና ያው በዓሉን ትናንት አክብረናል። ዛሬ ደግሞ እስቲ ሃይማኖታዊ ዳራውን ማለት ማክበራችን ምንድነው ከሃይማኖታችን ጋር የሚያገናኘው የሚለውን እናነሳለንና እስቲ ቀሲስ ነቢያት ስለ እመቤታችን ልደት ምን አሉ የሚለውን እናንሳ። መልካም። እንግዲህ ጥሩ ነው። ይሄ ከእመቤታችን ልደት ጋር ተያይዞ የተነገሩ ንግርቶችን ወይም ደግሞ ትንቢታትን እንድንመለከት የሚጋብዝ ጥያቄ ነው። የእመቤታችን ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ አይደለም። እመቤታችን እንዳውም ሊቁ ሲናገር ዓለም ሳይፈጠር በአምላክ ሕሊና ታስባ ትኖር ነበር ነው የሚለው እና ነቢያት ትንቢት የተናገሩ እግዚአብሔር አናግሯቸው ነው። ግን እግዚአብሔር አስቀድሞ ደግሞ አዳምን ሳይፈጥረው እመቤታችንን በሕሊናው ያስባት ነበር ማለት ነው። እንግዲህ እዚህ ጋር ሁለት ነገሮች መመልከት አለብን። አንደኛው እግዚአብሔር ሁሉን አዋቂ መሆኑን እንረዳበታለን በዚህ ኃይለ ቃል። እግዚአብሔር የሚመጣውን ከመምጣቱ በፊት የሚያውቅ የሁሉ ሰሪ፣ ስራውን ጠንቅቆ የሚያውቅ የሚሰራው ስራ ለምን ተግባር እንደሚውል የሚገልጽ መሆኑን በዚህ ኃይለ ቃል መረዳት እንችላለን። ሌላኛው ደግሞ እመቤታችን በቅድስና በክብር በካሳ ሔዋንን አዳምን ከጥፋት ለመመለሳቸው ምን አይነት መሰላልነት ምን አይነት ምክንያትነት እንደምታሳይ ይህ ደግሞ በእግዚአብሔር ፈቃድ የሆነ መሆኑን እንረዳበታለን በዚህ ኃይለ ቃል። አንዳንድ ሰዎች ከመጽሐፍ ቅዱስ አስተምህሮና ከእግዚአብሔር ፈቃድ ሐሳብ በጣም የራቁ ሰዎች እንዲህ ሲባል ይጨንቃቸዋል፣ ለመቀበልም በጣም ይቸገራሉ። እና ይሄ ሌላ ነገር ሳይሆን በአምላክ ሕሊና ታስባ ትኖር ነበር የሚለው ቃል ዓለም በእርሷ ምክንያተ ድኂን ሆና ልጇ መድኃኒነ ኢየሱስ ክርስቶስ ከእርሷ ተወልዶ እግዚአብሔር ከእርሷ ተወልዶ ዓለምን ሁሉ የሚያድን መሆኑን አስቀድሞ እግዚአብሔር የሚያውቅ መሆኑን የምንረዳበት ነው፣ የምናውቅበት ነው።
የእግዚአብሔር ፍቃዱ ሆኖ እሱ ከኔ ተወልዶ ዓለሙን ከራሱ ጋር ለማስታረቅ ፍቃዱ ከሆነ እነሆ የእግዚአብሔር ባሪያው አገልጋዩ እኔ አለሁ ይኸው ብላ ራሷን ፍቃደ አምላክ በእርሷ እንዲፈጸም አቅርባለች እና አስቀድሞ የፈቀደ እግዚአብሔር ነው። እመቤታችን ከመፍቀዷ በፊት እመቤታችን ይሄንን ምርጫ ከመቀበሏ በፊት እግዚአብሔር ነው የመረጣት እና ይሄንንም ክቡር ዳዊት አስቀድሞ እንግዲህ እስመ ሐረያ እግዚአብሔር ለጽዮን ከመትኩኖ ማኅደሮ ዛቲ ይእቲ ምዕራፌ ለዓለም እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆን ዘንድ ወዷታልና እንዲህ ብሎ ይህች ለዘላለም ማረፊያዬ ናት በእርሷ አድራለሁ ብሎ ተናግሯል። ይሄ እንግዲህ የተነገረ ዳዊት በትንቢቱ የተናገረ እመቤታችን ከመወለዷ ከ1000 ዓመታት አስቀድሞ ነው። ጌታችን ከመወለዱ ከ1000 ቀደም ብሎ ነው። እንግዲህ በጌታችን ልደትና በእመቤታችን ልደት ያለው ልዩነት እንግዲህ ባለፈውም ስናነሳ ነበር የ15 ዓመት ልዩነት ነው የነበረው እና እግዚአብሔር ማደሪያው ትሆን ዘንድ እመቤታችንን መምረጡ እመቤታችንም ደግሞ የአምላክ ማደሪያ ትሆን ዘንድ በአምላክ መመረጧን ተቀብላ የአምላክ ማህደር እንድትሆን ራሷን ማህደር አምላክ አድርጋ ያቀረበች እንሆ አለሁ ብላ የተለየች መሆኑን ከወንጌለ ሉቃስ ጋር አስማምተን ይሄን እንረዳለን እና ስለ እመቤታችን ልደት የተነገሩ ብዙ ኃይለ ቃላት አሉ። ለምሳሌ አሁን እህታችን ታሪኳ ያቀረበችልን ግጥምና ዘማሪያኑም እየዘመሩት ያለው ወዳጄ ሆይ ተነሽ ውበቴ ሆይ ነይ የሚለው ኃይለ ቃል የሚገኘው በቅዱስ መጽሐፍ በነቢያት ትንቢት መጽሐፍ አካል ከሆነው ከማህሌየ ዘሰሎሞን ላይ ነው። ጠቢቡ ሰሎሞን እህቴ ወዳጄ ወደ እኔ ነይ ከሊባኖስ ነይ እያለ በተለይ ማህሌየ ዘሰሎሞን በተባለው የምስጋና ድርሰቱ ላይ በትንቢት መነጽር አሻግሮ እየተመለከታት እመቤታችንን ሲጣራት እንመለከታለን። እንግዲህ ሊባኖስ ብሎ ሲናገር የምናስተውለው ነገር ምንድነው? የእመቤታችን ያ ቦታው የልደቷ ቦታ እንግዲህ የእናት አባቷ ሀገር እዛ አይደለም ቦታው። ነገር ግን ሊባኖስ የሄደችበትን ምክንያት ለመወለድ እናት አባቷ ወደ ሊባኖስ የሄዱበትን ምክንያት ሁሉ እንድናስተውል እንድንረዳ እንድንጠይቅ እንድንመረምር የሚጋብዝ ቃለ ትንቢት ነው። ሊባኖስ እንግዲህ እመቤታችን ከመወለዷ በፊት በእናቷ በሐና ማህፀን ሆና የቅድስት ሐና ጥላ ያረፈባቸው ሲነሱ ዕውራን ሲበሩ ነሳቤላ የሚባሉ ብዙ በዚህ ገቢረ ተአምራት ሲደረግ የሰሙ ያዩ አይሁድ ክፉዎች ነበሩና ምን አሉ? ከነ ኢያቄም ከነ ሐና ዘር የሚወለዱ ሰዎች ከዚህ በፊት እየነገሱ በእኛ ላይ ሰልጥነውብን ነበር። እነ ሰሎሞን እነ ዳዊት ሁሉ የነሱ ዘር ናቸው። አሁንም ከነሱ የሚወለድ በማህፀን የተጸነሰ ጽንስ ሳይወለድ ዕውር ካበራ ሙት ካስነሳ ድውይ ከፈወሰ ከተወለደ በኋላማ በላያችን ነክሶ ሊቀጠቅጠን አይደለም? ሳይነክስብን በድንጋይ ወግረን በእሳት አቃጥለን እንግደላት ብለው ተነሱባቸው። ይሄንን እንግዲህ እግዚአብሔር ያውቃል። መልአኩ ቅዱስ ገብርኤል ልኮ ሊባኖስ ከሚባል ስፍራ ላይ ወስዶ አሳርፏቸዋል። እንግዲህ በዛ የሚበላ መብል እንግዲህ አንድ ሴት ልትወልድ ስትል ምን አይነት ብዙ ነገር ይዘጋጃልና እነዚህ ሰዎች እንግዳ ናቸው ለሀገሩ፣ ለሰውም ባዳ ናቸው በሰውኛ አይን እና ግን እግዚአብሔር አራርቶላቸው በዛ በሊባኖስና አካባቢ ያሉ ሰዎች በሊባኖስ ተራራ ላይ የተወለደች እመብርሃን እና ለእናቷ ለቅድስት ሐና የሚሆን ንፍሮ አዘጋጅተው ስንቅ ይዘው መተው እዛ እመቤታችን ማነው ቅድስት ሐናን አድርሰዋታል ማለት ነው። እና ይሄ ቃል ትንቢት የሚያሳየን እንግዲህ በሊባኖስ ተራራ ወይም አውራጃ እመቤታችን እንደምትወለድ ነው። እንግዲህ ይሄ የተነገረው ቀደም ብሎ ስለ እመቤታችን ልደት የት እንደሚደረግ ሁሉ ጠቢቡ ሰሎሞን የተናገረው ነው። እንግዲህ ሰሎሞን ሀብተ ትንቢታት ከታደሏቸው የቀደምት ነገስታት አበው ውስጥ የሚመደብ አባት ነው። መልካም እንግዲህ ቀሲስ እርስዎም በደንብ በነቢያት ስለ እመቤታችን ልደት ምን ተባለ የሚለውን በደንብ ነግረውናል። ቃለ ሕይወት ያሰማልን። አሜን። አብሮ ያሰማን እህቴ ትዕግስት። መልካም እንግዲህ አሁን የምናልፈው ቅድም ወደ ጀመርነው ዝማሬ ይሆናል። እሱን ተከትሎ ደግሞ የመላከ ሰላም ታዬ አብርሃም የክርስቲያን ጸሎት የሚለው ትምህርት ክፍል 25 ወደ አድማጮቻችን የሚደርስ ይሆናል ማለት ነው።
የተወደዳችሁ አድማጮቻችን ሁለቱንም ዝግጅቶች ተከታትለን እንመለሳለን። መልካም ቆይታ። የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት ይቅር ለማለት አብቃን ብሎ በሱ መታመንም ያስፈልጋል። ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ጌታችን ምን ብሏል? እኔ የወይን ግንድ ነኝ አለ በምሳሌ፣ እናንተም ቅርንጫፎች ናቸው። ያለ እኔ ምንም ልታደርጉ አትችሉምና ግንዳችሁ በኩራችሁ እኔ ነኝ። ከኔ ተለይታችሁ እናንተ ቅርንጫፎች ምንም ነገር በጎ ትሩፋት መስራት አትችሉም። የበጎ ነገር ሁሉ ምንጭ ረዳታችሁ እኔ ነኝ ብሏል። በእኔ የሚኖር በእኔ የሚያምን እኔም በኩር የሚያደርግ እኔም በእርሱ እሱ ብዙ ፍሬ ያፈራል። እንግዲህ ከወይን ግንድ ካልተለየን ብዙ የጽድቅ ፍሬ ማፍራት እንችላለን። ብዙዎችንም ወደ ክርስትና ማምጣት እንችላለን። ራሳችን ብቻ ሳይሆን ሌሎችም እንዲጠቀሙ ማድረግ እንችላለን። ከወይን ግንዳችን ከክርስቶስ ተለይተን ግን እሱም በኩር ሳናደርግ አብነት ሳናደርግ በራሳችን ግን ምንም ማድረግ አንችልም። ስለዚህ ይቅርታም ሰላምም የሚገኝ ከሱ ስለሆነ እሱም መለመን ያስፈልጋል። ይቅር ለማለት አብቃን ብለን መጸለይ አለብን። ለምሳሌ ጸሎታችን እንዲሰምር ይቅርታ ያስፈልጋል። ወይም ደግሞ የበደልነው ካለ ይቅር በለን ብለን መጠየቅ አለብን። ቢበድሉን ደግሞ ራሳችን ይቅር ማለት አለብን። የማቴዎስ ወንጌል ምዕራፍ 25 ከቁጥር 23 እስከ 24 እንደዚህ ይላል። እንግዲህ መባህን በመሰዊያው ላይ ብታቀርብ፣ እንግዲህ መሰዊያ አለ፣ የሐዲስ ኪዳን መሰዊያው ታወቁ። መባ ደግሞ አለ ይዘን የምንሄደው። ያው ተወከፍ መባኦሙ ለኀው ወተወከፍ መባኦ ለኀት ለነኒ ተወከፍ መባአነ ወቁርባነነ ብለን በቅዳሴ ጊዜ ያው መባችን እንዲቀበል እንጸልያለን። እንግዲህ መባህን በመሰዊያው ላይ ብታቀርብ በዚያም ወንድምህ
ወንድም ሲል የተፈጥሮ ወንድም አለ፣ ደግሞ የስጋ የሰው ዘር በሙሉ ወንድማማች ነው። በመንፈሳዊ ደግሞ አባታችን ወይ ብለን አይደለም ጠራው ቤተክርስቲያን እናታችን እግዚአብሔር አባታችን ስለሆነ ወንድማማች እህትማማች ነን። ወንድም አንዳች በአንተ ላይ እንዳለው ብታስብ፣ በአንተ ላይ ምንድን ነው አስቀይመው ከሆነ የበደልከው በደል ካለ ብታስብ፣ እዛ ስደት በዚያ በመሰዊያው ፊት መባህን ትተህ ሂድ። መሰዊያ መባ የምታቀርበው እንዲቀበልህ አይደለም። መጀመሪያ የሚቀርመው ከወንድም ጋር መታረቅ ነው። አስቀድምህም ከወንድም ጋር ታረቅ፣ በኋላ መጥተህ መባህን አቅርብ ነው። ጸሎታችን አልሰማ አለ፣ ቁርባናችንን ሙሉ አላድርግ አለ ምንለው። በድለን መቼ ይቅርታ እንጠይቃለን? ተበድለንስ መቼ ይቅር እንላለን? ቂምና በቀል ይዘን አይደል የምንጓዘው? አንዳንዶቹማ አለ አንዳንድ ቦታ ላይ መቁጠሪያ ማን ነው መቋሚያ ዘግዝቁልን፣ ዳዊት ዘግዝቃችሁ አንብቡልን ጠላታችን እንዲጠፋ እያሉ የሚጓዙ አሉ ሲባል ሰምቻለሁ በተግባር ባላይ። አቤት እንዲህ ነው ክርስትና። በየቤተ ክርስቲያኑ የምንሄደው ሰው ለመራገሙ። ከማን ነው የተማርነው? ይሄንን ማን አስተማረ? አባቶች ደግሞ የሚሉት አለ። የትኞቹ አባቶች? አባቶች እኮ ፈሪሳውያንም አባቶች ይባሉ ነበር። ማንም ወንበዴ ነው እንደ አባት የሚባል? ሰይጣንም እኮ አባት ነኝ ይላል። የሐሰት ነቢያትም አባቶች ነን ይላሉ። የትኛው አባት? አባት ማለት ቂም በቀል የማያውቅ እንደ ኤልሳ ያለው እንደ እስጢፋኖስ ሲወገር ይቅር በላቸው የሚል ነው አባት። የሐዋርያት ሥራ ምዕራፍ 7ን መመልከት። እንደ ቅዱስ ጳውሎስ ቅዱስ ጳውሎስ ለሚያሳድዱት ለአይሁድ ሳይቀር ይጸልይ ነበር። እነሱ ሊያጠፉት ይፈልጋሉ፣ እሱ ይጸልያል። ታዲያ እኮ ራሳቸው ይጠፋሉ እንጂ ሊያጠፉት አይችሉም። ጠፋ ያለው ነው የሚጠፋ። አዳሜ ጥፉ ስላለን አንጠፋም። ምን ይላል? ሮሜ ምዕራፍ 10 ከቁጥር 1 እስከ 4 እንደዚህ ይላል ሐዋርያው። ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። ከነሱ የበለጠ ከሃዲ የለም፣ ክርስቶስን የሚቃወሙ። የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውቀት አይቅኑ እንጂ ወንጌልን በማወቅ የቀና ልቦና አይኑራቸው እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁና። ያ የሚያደርጉት የሚቃወሙት ክርስትናን ለእግዚአብሔር የቀኑ መስሏቸው እንዴ ዮሴፍን ነው ልጅ ነው እንዲ የሚያመልኩት እግዚአብሔር እያለ ብለው እንግዲህ አሁን ለእግዚአብሔር መቅናታቸው ነው። ኢየሱስ ክርስቶስ አምላክ አይደለም በእነሱ ሀሳብ። አዎ አንዳንዶቹ ለዚህ ነው ክርስቲያኑን የሚያርዱት። አይሁድ ይቃወማሉ፣ ሌሎችም ለእግዚአብሔር መባ ያቀረቡ እየመሰላቸው፣ ግን ባለማወቅ ነው የሚያደርጉት። አብዛኞቹ ክርስቶስን የሰቀሉ ባለማወቅ ስለሆነ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ አስተምሯል፣ አብነት ሆኗል። እስጢፋኖስም ያን ይዞ ጌታ ኢየሱስ ሆይ ይህን ኃጢአት አትቁጠርባቸው ብሎ ኢየሱስ ክርስቶስ ይቅር ባይ መሆኑን በምልጃው አሳውቋል። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙምና ድህነት በወንጌል እንጂ በኦሪት መስዋዕት አይደለም።
የሚያምኑ ሁሉ ይጸድቁ ዘንድ የሕግ ፍጻሜ ክርስቶስ ነውና። ሕግን ፈጽሞ ወደ ሕግ እውነተኛው ሕግ ያሻገረ ክርስቶስ ነው። ስለዚህ ባለማወቅ ነው ብሎ ለእነሱ እንኳን ጸልየዋል ማለት ነው። ሮሜ ምዕራፍ 9 ከቁጥር 1 እስከ 5 ያለውንም ላንብበው ተያያዥ ስለሆነ። ብዙ ሐዘን የማያቋርጥም ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ። ምስክሬ እሱ ነው፣ አልዋሽምም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ስለ እስራኤል ማለት ነው ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ እጸልይ ነበርና እነሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ስርዓት የተስፋውም ቃላት ለእነሱ ናቸውና መጀመሪያ አባቶችም ለእነሱ ናቸውና ነቢያትም ቢሆኑ ሐዋርያት። ከእነሱም ክርስቶስ በሥጋ መጣ። እመቤታችን ከዛ ነው የምትወለደው። በሥጋ ማርያም ክርስቶስ የመጣው ከእነሱ ነው። የአብርሃም ዘር ናቸው። እርሱም አለ ክርስቶስም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን አለ። ለዘላለም የተባረከውን አምላክ አላወቁም። አሁን ጳውሎስ አወቀ። እንደኔ አውቀው እንዲድኑ ነው የምፈልገው፣ አዝንላቸዋለሁ ነው የሚለው። የት አባታችሁ ይጥፉ አላለም። ስለዚህ ለሌላው ይቅርታ ማሰብ ያስፈልጋል ማለት ነው። ለሌላው ድህነት በትንቢተ ሚልክያስ ምዕራፍ 2 ቁጥር 13 ላይ እንግዲህ ነቢዩ ሚልክያስ ከደቂቀ ነቢያት አንዱ ነው። እስራኤል አለ። እስራኤል ይሁዳ በመባባል ተለያይተው ነበር። ከሁለቱም የእግዚአብሔር ሕዝብ እየተባሉ ይሁዳም ታማኝ የሚል ቅጽል እያለው በትዳር ጉዳይ እንደ አሕዛብ የማይገባ ስራ ሰሩ እና እዛ መጥተው መስዋዕት ያቀርባሉ፣ ቁርባን ያቀርባሉ። በቤት ግን ያሉ ሚስቶቻቸውን ያስለቅሳሉ። በአሁኑ ዘመን እንኳን ድሮ ሚስት ባሏን አታስለቅስም ያን ዘመን። በክርስትናው ግን ደግሞ ሚስቶችም ባሎችን የሚያስለቅሱ አሉ፣ ነፃነት ሲሰጥ። ሌላው ግን ቀንድ ቀንዳቸውን ነው የሚለው። ስለዚህ ምንድነው ከሁለቱም በኩል በደል አለ ማለት ነው። ይህን በሚመለከት ሚልክያስ ምዕራፍ 2 ቁጥር 13 ምን ይላል? ይህንንም ደግሞ አድርጋችኋል፣ ባል ሚስቱን በድሏል፣ እሷን ትቶ ከአሕዛብ ሴት ጋር ይዳራል። እግዚአብሔር ዳግመኛ ቁርባኑ እንዳይመለከት ከእጃችሁም በደስታ እንዳይቀበለው መሠዊያውን በእንባና በለቅሶ በሐዘንም ትከድናላችሁ። እንዴት ብዬ እናንተ መሥዋዕትና ቁርባን ልመልከት? መሠዊያው እኮ በሐዘን በለቅሶ በእንባ ተሸፍኗል ብሎ በምሳሌ ይናገራል። ሚስቶቻችሁ ያለቅሳሉ፣ እንባቸው እዚህ ተሸፍኗል። እዚህ መጥተህ ቁርባን አቀርባለሁ መስዋዕት እሰዋለሁ ትላለህ። እንዴት ብዬ ልቀበልህ ነው? ሚስትም ባሏን እያስለቀሰት እዛ ቤተክርስቲያን ሄዳ ቁርባን አቀርባለሁ እልል ትላለች። ደግሞ እልልታ እኮ ተቀባይነት የሚያገኘው ሰው እያስለቀሱ አይደለም። አንዳንዱ ደግሞ ሲሰብ ቤታቸው በበረከት ተሞልቷል ይላል። በምን አወቅከው ቤታቸው በበረከት መሞላቱ? ቤታቸው ጨሌ ሊኖር ይችላል፣ ባዕድ አምልኮ ሊኖር ይችላል። ሚስት ባሏን ልትበድል ትችላለች፣ ባል ሚስቱን ሊበድል ይችላል። በአንድ ቤት ብዙ መለየት አለ። ዝም ብሎ ነው በረከት የሚያድርግ? ኤልሳ ነህ አንተ በረከት ሰጪ ኤልያስ ነህ? ኤልያስ እንኳን
በረከት የሰጣት ያቺ በረከት ተቀባዩ የሰራፕታ መበለት የጠየቃትን ቁራሽ እንጀራና ውሃ ስለሰጠች ነው በረከት በቤቷ የሞላው። ዝም ብሎ ነው እንዲህ ሰው በረከት የሚሞላው? ባሏን እያስለቀሰች ሚስቱን እያስለቀሰች እርስ በርሳቸው አይተማመኑ። ደግሞ እዚህ በኢአማንያን ፊት ቆመው በቅዱስ ቁርባን ተጋብተው እዛ የተቀደሰውን ጋብቻ እያራከሱ ነው እንዴ? አንዱ ሌላውን ለማጥፋት በመድኃኒትና በእርግማን ለማጥፋት ጥረት እያደረጉ ነው። እንዴት ይቀበል እግዚአብሔር? እግዚአብሔር የሚያታልሉት አምላክ አይደለም። ቅዱሳንም እኮ የሚያማልዱት የእግዚአብሔር ፈቃድ ለመፈጸም ስንፈልግ ነው። ከሱ ፈቃድ ውጭ ወጥተን በምንም አይነት መንገድ ምልጃ አናገኝም። አትለምኑላቸው ይላል እግዚአብሔር። ሳሙኤል እስከ መቼ ድረስ ነው እኔ ለናኩት ለሳኦል የምትለምንለት የምታለቅሰው? ሂድና ሌላ አለ እንደ ልብ የሆነ ሰው ቀባ ብሎ ነው የላከው። እንዲህ መቀለጃ ነው እንዲህ ክርስትና። እንግዲህ ትምህርት ስለሆነ ነው። ትምህርቱ እኮ ሰይፍ ስለሆነ እኔንም አይለቀኝም፣ አይለቅም። እየለፈለፍኩ እኔም ያን የምሰራ ከሆነ ወዮልኝ። በመናገር እኮ ጽድቅ አይገኝም። ሆኖ ሲገኙ ነው እንጂ በወሬ የለው ለወሬ የለው ፍሬ ነው። የአሁኑ ወሬ እንኳን ገንዘብ ይገኝበታል። በድሮ ማለት ነው ለወሬ የለው ፍሬ፣ ለአበባ የለው ገለባ እንደዚህ ብሏል። ስለዚህ በቂም በበቀል ሆኖ የጸለዩ ጸሎት አይረባም አይጠቅምምና፣ ስለዚህ ህድግ ለነ አበሳነ ወጌጋየነ ስንል ከመንህነኒ ንህድግ ለዘአበሰነ የሚለውን ካልፈጸም አይሆንም። ቂምን በሚመለከት የተነገረ አለ። እስመ ዘያነብር ቂመ ውስተ ልቡ ኢውክፍት ጸሎቱ ቅድመ እግዚአብሔር ይላል። በልቡ ቂምን የሚቋጥር የሚይዝ ሰው ጸሎቱ በእግዚአብሔር ዘንድ ተቀባይነት የላትም ይላል። ጸሎቱ ለመስተቀይም ከመዘር ዘወርቀ ማእከለ አስዋክ። የቂመኛ ሰው ጸሎቱ በእሾህ መካከል እንደተዘራ ዘር ነው። ዘሩን እሾህ አንቆ እንደሚያስቀረው በወንጌል አለ። ማቴዎስ ወንጌል ምዕራፍ 13 ጸሎቱ ተቀባይነት አይኖረውም ነው የሚለው። ስለዚህ ጸሎታችን ተቀባይነት እንዲኖረው ቂም በቀልን ትተን፣ በቀል እግዚአብሔር ነው ቢበድሉንም ለሱ ሰጥተን ሲሆን ሌሎችም የጥፋት ልጆች እንዳይሆኑ እንዲድኑ እየጸለይን በየዋህነት እንደ የዋሁ እንደ ዮሴፍ እንደ ነቢዩ እንደ ኤልሳ እንደ አባታችን ብፁዓዊ እንደ ብፁዓዊ አባታችን እንደ ቅዱስ ጳውሎስ እንደዛ እንደ ዲያቆኑ ሊቀ ዲያቆናት ቅዱስ እስጢፋኖስ ቂም በቀል የሌለን ሆነን ብንጸልይ ጥሩ ነው። ለዚህ ደግሞ የሀገራችን ጻድቅ ቅድስት ክርስቶስ ሰምረ ምንም ቂም የሌላት ሆነ ዲያብሎስን እንኳን ለማስታረቅ ሙከራ አድርጋለች። እምቢ አላላትም። ሰይጣን እምቢ አለ እንጂ እግዚአብሔር ግን ሀሳቧን እምቢ አላለም እና ለሰዎች መውጣት ምክንያት ሆናለች። እግዚአብሔር እንዲህ አይነት ገርነትን ነው የሚወደው። ገሮች ለመሆን ቂመኞች፣ በቀለኞች ከመሆን እግዚአብሔር ያድነን፣ ይጠብቀን። አሜን አሜን። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። መምህራችን መላከ ሰላም ታዬ አብርሃም። የተወደዳችሁ አድማጮቻችን እንግዲህ ባለፉት ተከታታይ ሳምንታት ህድግ ለነ አበሳነ ወጌጋየነ ከሚለው የአቡነ ዘበሰማያት ጸሎት ጋር በተያያዘ ከቅዱሳት መጻሕፍት ከ10 መጻሕፍት ማለት ነው፣ እንዲሁም ከሊቃውንት መጻሕፍት መነሻ በማድረግ
ሰፋ ያለ ትምህርት ሲሰጥ ቆይቷል። ከትምህርቱ በቂ ግንዛቤ፣ ጥሩ ትምህርትና ምክር እንዳገኛችሁ ተስፋ እናደርጋለን። ከቀሪ ዝግጅቶቻችን ጋር መልካም ቆይታ ይሁንላችሁ። በሰላም ቆዩ። የክርስቲያን ጸሎት እንዴት፣ የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት፣ አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት የተወደዳችሁ አድማጮቻችን እየተከታተላችሁ ያላችሁት የግንቦት 2 ቀን 2018 ዓ.ም የድምጸ ተዋሕዶ የሬዲዮ መርሃ ግብራችንን ነው። የድምጸ ተዋሕዶ የሬዲዮ መርሃ ግብር በየሳምንቱ እሁድ በዚህ ሰዓት በማኅበረ ቅዱሳን የሚዲያ አገልግሎት ተዘጋጅቶ የሚቀርብ የሬዲዮ መንፈሳዊ መርሃ ግብር ነው። እንግዲህ ቀደም ብለን የክርስቲያን ጸሎት ክፍል 25 ትምህርትን አድምጠናል። የተወደዳችሁ አድማጮቻችን ከዛ በኋላ እንግዲህ የደብረ ኃይል ቅዱስ ራጉኤል ቤተክርስቲያን ሰንበት ትምህርት ቤት ጸጋን የተመላሽ ሆይ እያሉ የሚዘምሩትን ዝማሬ ነው ያስደመጥነው። እርግጥ መዝሙሩ አልተጠናቀቀም፣ ቆየት ብለን እንመለሳለን። ዝማሬውን እንግዲህ ወደ ኋላ ላይ ለአድማጮቻችን የምናደርስ ይሆናል። ቀደም ሲል ስለእመቤታችን የልደት በዓል አንዳንድ ሀሳቦችን እያነሳን ነበርና እንደው የእመቤታችን መወለድ ቤተክርስቲያን እንግዲህ ከድህነት ጋር አያይዛ ነው የምታከብረውና እስቲ በዚህ ጉዳይ ቤተክርስቲያን ምን ትላለች የሚለውን ደግሞ እናንሳ። አዎ፣ በነገራችን ላይ የእመቤታችን ልደት ልዩ ትርጉም የሚሰጡ ብዙ ጉዳዮች አሉ። የእመቤታችን ልደት እንዲሁ ተራ ዝም ብሎ የአንድ ፍጡር ልደት ብቻ ተደርጎ መወሰድ የለበትም። ልደቷ ለአዳምና ለአዳም ልጆች በሙሉ የሚሰጠው ትርጉም ከፍተኛ ነው፣ የልደት በዓሏ። ምክንያቱም እሷ ስለተወለደች ነው ጌታችንን ልደቱን ያየ ነው። ይሄ ማለት የእግዚአብሔርን መቻል፣ የእግዚአብሔርን ሁሉን ነገር ማድረግ ሳንረሳ ነው። እሱ ይችላል፣ ምንም ነገር ይችላል። እግዚአብሔር የማይችለው ነገር የለም። ይሁንና ግን እግዚአብሔር የነጻነት አምላክ አይደለም። እውነት ነው። በነጻነት ነጻ ፈቃድን ይጠብቃል። ስለዚህ እንኳን የእናቱን የእመቤታችን የቅድስት ድንግል ማርያምን ፈቃድ ይቀርና የእኛን እንኳን የኃጢአተኞችን ነጻ ፈቃድና መብት ጠብቆ ነው የሚጠቅመንን ነገር እንኳን የሚያደርገው። ለምሳሌ በወንጌል ላይ አይኑ ታውሮ የነበረን ሰው በርጤሜዎስ የሚባለውን ማለት ነው። እንደገና ደግሞ ለ38 ዓመታት በአልጋ ላይ ተኝቶ የአልጋ ቁራኛ ሆኖ ይኖር ለነበረው ሽባ ሰው በጎነትን ለማድረግ ተአምራት አድርጎ ለመፈወስ ፍቃዳቸውን ሲጠይቅ እንመለከታለን። ጥያቄ ሲያቀርብላቸው እንመለከታለን። ምን ላድርግልህ ትወዳለህ? ምን ላድርግልሽ ትወጃለሽ? እያለ ነው። ይሄ ሰዎቹ ምን እንዲደረግላቸው እንደሚፈልጉ ሳያውቅ ቀርቶ ጠይቆ ተረጂ ሆኖ ሳይሆን በፈቃዳቸው በተሰጣቸው መብትና የህሊና ነጻነት ተጠቅመው አድነን ብለው እንዲሉ በፈቃዳቸው እንዲጠይቁት ለነርሱ ስልጣን መስጠቱን ያሳያልና ለዚህ ነው ቅዱስ ጳውሎስ ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅም አይደለም ያለ እና ለሰው ነጻ ህሊና፣ አመዛዛኝ አእምሮ እና ዳኝነት የመስጠት ስልጣንን እግዚአብሔር ሰጥቶታል። ይሄ በተፈጥሮ ሰው ያገኘው ጸጋ ነው።
ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው የእግዚአብሔር ቃል ይህንንም ያካትታል እና እመቤታችን ጋር ደርሶ ይህ ነጻነት ልትነፈግ አትችልም። እመቤታችን ጋር ደርሶ ሌላ ሁሉ ነጻነቱ በእግዚአብሔር እየተከበረለት የእመቤታችን ነጻነት የሚገፈፍበት ምክንያት የለም። ለዛ ነው ይሁንልኝ እስክትል ድረስ እግዚአብሔር የጠበቀ በመላኩ በቅዱስ ገብርኤል ቃል እያበሰራት ደግሞ በማህፀኗ ለመጸነስ ይጠባበቅ ነበር። ይሁንልኝ ባለች ሰዓት ግን በዛ ቅጽበት ግን አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከርሷ ለመወለድ በማህፀኗ ተጸነሰ ይላል መጽሐፍና እንግዲህ የእመቤታችንን ልደት እንደ ተራሰው ልደት ልናየው ልንመለከተው አይገባም። የተለየ ትርጉም የምንሰጠው ነው። በልደቷ በብዙ ተጠቅመናል። ለዛ ነው የልደትሽ ቀን ልደታችን ነው እያሉ ሊቃውንት የሚያመሰግኗት የሚዘምሩላት። እንግዲህ የእመቤታችን እንግዲህ እያንዳንዱ ጉዳይ በነገረ ማርያም ላይ የተነሳ ትምህርት ይሰጥበታል፣ ይተነተንበታል፣ በጣም ይብራራል። በእያንዳንዱ ተግባር ውስጥ የምናያቸው የምንመለከታቸው የተጠቀምንባቸው ብዙ ነገሮች ስላሉ ነው። እንዲሁ በከንቱ አይደለም እና እንግዲህ የእመቤታችን መወለድ ባለፈው ሳምንትም በሰፊው ስናነሳው እንደነበረው የአምላክን ልደት ወደኛ ያቀረበ እሷ ሰጣዊተ ሰላም ይላታል ነገረ ማርያም ላይ ሰላምን የምታሰጥ ሰላም የሚባል ኢየሱስ ክርስቶስን የምታቀርብ እናት ናት። ስለዚህ ልደቷ በብዙ ነገር ተጨንቆ ለነበረ ዓለምና ሰው ለሚባለው ፍጥረት ብስራትን ነጻነትን ያቀረበ ልደት ነው የሷ ልደት እና ይሄ የጥፋት ውሃ የመርገሙ እሳት መከራው ሊያከትም ሊጎል ቀኑ ቀረበ ነው የሚለው የቤታችን ልደት። ቅድም እንዳልነው የ15 ዓመት ልዩነት ነው በጌታችን ልደትና በእመቤታችን ልደት መካከል ያለው ልዩነት እና ለ5500 ዘመናት በእግረ አጋንንት ይጠቀጠቅ ለነበረ በጨለማ ተግዞ ይኖር ለነበረ ሰው ለሚባለው ፍጥረት የምስራቹ ቀን እየቀረበ የብርሃኑ ጊዜ እየመጣ መሆኑን የተረዳንበት ነው። ስለዚህ ከሞት ወደ ሕይወት ከጨለማ ወደ ብርሃን ከሲኦል ወደ ገነት አለፍ ሲል ወደ መንግስተ ሰማያት ለመግባት መርህ ለመንግስተ ሰማያት የምትባል የእመቤታችን ልደት ብዙ ትርጉም ያለው ነው። ለክርስቲያኑ ዓለም ብቻ ሳይሆን በአጠቃላይ ለአዳም ዘር በሙሉ ማለት ነውና በእመቤታችን ልደት የተገኙ ጥቅሞችን ከነገረ ድህነት ጋር አያይዞ መመልከት ይቻላል። ምክንያቱም እሷ የመመኪያችን ዘውድ የደህንነታችን መጀመሪያ የንጽህናችን ደግሞ መሰረት ናት እመቤታችን። ለዚህ ነው ቅዱስ ኤፍሬም በውዳሴው ላይ እንዲህ ብሎ ያመሰገናት እና አሕዛብን ሁሉ ይጋብዛል ለምስጋና ራሱ ብቻ መስግኖ ሳይሆን አሕዛብ ኑ ማርያምን እናመስግናት እናትና ድንግልን ሁለቱንም ሆናለችና ይላል። ደግሞ በሌላ ቦታ ላይ የአቢ ክብር ለማርያም ኩሎሙ ቅዱሳን ከቅዱሳን ሁሉ ክብር የማርያም ክብር ይበልጣል የአብን ቃል አካላዊ ቃል እግዚአብሔር ወልድን ለመቀበል በተገባ ተገኝታለችና እያለ ስለዚህ የምስጋናውን ምክንያት የምትመሰገንበትን አመክንዮ ሲያቀርብ ለሰው ልጆች ሁሉ የተገኘውን ጥቅም በማውሳትና በመዘርዘር ነውና እመቤታችን ልደት እመቤታችን መገኘት ወደዚህ ዓለም መምጣት ጥቅሙ ብዙ ነው። በብዙ ይተነተናል። በአጭር የሬዲዮ ትውውቅ ሰዓት ተናግረን የምንዘልቀው አይደለም። እንደው ለማሳያ ያክል እነዚህን ከተናገርን ይበቃል። መልካም እንግዲህ ቀሲስ በደንብ ሰፋ አድርገው ገልጸውልናል። አድማጮቻችንም እንግዲህ ጥሩ መረዳት እንደሚኖራቸው ተስፋ እናደርጋለን። እንግዲህ ቀደም ሲል እናስደምጣቸዋለን ወዳልነው ዝማሬ እንለፍና ከሱ ጋርም ደግሞ አያይዘን ሌላ ግጥም ይኖረናል ዕለቱን ቀኑን የሚገልጽና ይህም እንግዲህ የደብረ ዕንቁ ቅድስት ልደታ ሰንበት ትምህርት ቤት ኪነ ጥበብ ክፍል አዘጋጅተው ወደኛ ያደረሱት ግጥም ይሆናል። ሁለቱንም ዝግጅቶች ተከታትለን እንመለስ። መልካም ቆይታ። I'm
እናቱ እናቴ ልደትሽ ልደቴ ለእናትነት ክብር እርሱ ከመረጠሽ በዮሐንስ በኩል ለኔ ከተሰጠሽ እኔም እርሱን ጌታ ብዬ ከተቀበልኩ ማዳኑን አምኜ በሕጉ ስር ከዋልኩ እናቱ እናቴ ብዬ ለመቀበል ጥያቄ ልደርድር ለምን እንዴት ልበል ልጅሽ በምድር ላይ ስጋሽን በመልበስ አዳምን ሊያድነው ለኛ ጽድቅን ሊያወርስ የረገጠው መሬት የቆመበት ቦታ ከቤተልሔም ዋሻ እስከ ጎልጎታ ቅዱስ ከተባለ ውሎ ያደረበት ልዩ ክብር ካለው የተሰቀለበት አንቺማ እናቱ ማህፀን ዓለሙ የሰውነት ልኩ ስጋና ደሙ እንዴት አትከብሪ እንዴት አትቀደሽ እንዴት አትወደጅ እንዴት አትወደሽ እንኳንስ ለኔና ለእርሱም ለጌታችን ፈጣሪ ለሆነ እናቱ መባልሽ የእውነት ከሆነ እናቴ መሆንሽ እንዴት አልታመነ በስጋ አይደለ በረቀቀ መንፈስ እናቴ ሆነሽኝ ያንቺን ክብር በወርስ ይህንን መታደል እንዴት እገፋለሁ እናቱ እናቴ ነሽ ተቀብዬሻለሁ ፈጣሪን ልትወልጂው አምላክን ልታዥው ሰማይና ምድር የማይወስኑትን በቅፍሽ ልትይዥው ከድንግልና ጡት ወተት ልታጠቢው የዓለሙን መጋቢ ከደሃ ማጀትሽ ሲራብ ልትመግቢው እናትና አባትሽን ከስር ልታስፈቺ የክፋትን አባት በፍቅር ልትረቺ ከሐና ከኢያቄም የተወለድሽ አንቺ እናትና ድንግል ንግስትና አገልጋይ ሰማየ ሰማያት ጽራሪያም ሆይ ያንቺ ግሩም ልደት ለኔ ነው ልደቴ የጥምቀት መስራቹ ልጅሽ ነው አባቴ ዳግም ተወለድኩኝ ከውሃና መንፈስ ባንቺ መወለድ ነው የአዳም ተስፋው ሲደርስ ሕይወት የሆነልን የልጅሽ ስጋና ደም ካንቺ ነው የነሳው ከላይ አልወረደም ዝም ማለት ያልቻልኩት ለዚህ ነው ድፍረቴ ልጅሽ ሕይወቴ ነው እናቱ እናቴ ነሽ ልደትሽ ልደቴ እናቱ ለብርሃን ሰማየ ሰማያት ታናሽ ብላቴና ከኢያቄም ሐና ተወልደሻልና ዓለም ብርሃን አየ ውስጥሽ ባለው ፀሐይ አዳም ቀና አለ ተስፋ ብርሃኑን ላይ ፍጥረታት በሙሉ ከሰማይ ከምድር በደስታ ተሞሉ ልደትሽ ሲነገር ተወልደሻልና የፀሐይ እናቱ ጽራሪያም ሆንሽ ብላቴናይቱ አበው ስለ ክብርሽ ቃላት አጠራቸው ስለ ደም ግባትሽ ምሳሌ ጠፋቸው እኔ ግን ደፋሩ እዘባርቃለሁ ባልበሰለ ብዕር ቃላት መርጣለሁ በተንሸዋረር አይን ክብርሽን አያለው ምልጃሽን እያሰብኩ በተስፋ ኖራለሁ የብርሃን እናቱ የፀሐይ ምስራቁ ያዳም ሙሉ ተስፋ የሰይጣን መብረቁ ስላንቺ መወለድ ዓለም ተፈጠረ ስላንቺ መወለድ የሰው ልጅ ከበረ አዳምና ዘሩ በኃጢአት ቢረክሱ ባንቺ መወለድ ክብርሽን ተማምነው በመልጃሽ አደሩ በመረት ቃል ኪዳን ለክብር ሲጠሩ እንደ ልጅነቴ ለኔም እንዲደርሰኝ እንባሽን አስታውሰው ልጅሽ እንዲምረኝ ዝም ማለት ያልቻልኩት ለዚህ ነው ድፍረቴ ያንቺ መወለድ ነው የጽድቅ መሰረቴ ልጅሽ ሕይወቴ ነው እናቱ እናቴ ነሽ ልደትሽ ልደቴ በስብሐት ለእግዚአብሔር ከዝማሬውና ከግጥሙ ተመልሰናል ሁለቱንም ዝግጅቶች ላቀረቡልን እህት ወንድሞቻችን እግዚአብሔር አምላክ ቃለ ሕይወት ያሰማልን እንግዲህ ቀሲስ ወደ መጨረሻው የውይይታችን ሐሳብ እናልፋለን እንግዲህ አሁን እርሶም እንደሚያስተውሉት በዓለም ላይ ልደት በሰፊው እየተከበረ ይገኛል በፊትም ከሚከበርበት መንገድ በደንብ በተሻለ መልኩና እስቲ እንደው ዓለማዊ ልደት ማክበርንና የቅዱሳን ልደት ማክበርን እስቲ ጎን ለጎን እንየው የትኛው ነው ጠቃሚው ምን አይነት ዳራ አለው የሚለው በነገራችን ላይ የቅዱሳን ልደት ብለን ስንል የሁሉም የቅዱሳን ልደት ነው በእኛ ቤተክርስቲያን አይከበርም ቅዱሳን በጣም በልዩነት የሚከበሩ አሉ ህይወታቸው ልደታቸው ራሱ በተአምራት የተደረገና ልደታቸው ራሱ ብዙ ትምህርት የሚገኝበት ቅዱሳን አሉ አንዳንዶቹ ቅዱሳን ከልጅነታቸው ጀምሮ ቅዱሳን ሆነው ግን የልደታቸው ቀን የእናት አባታቸው ስም ወዘተረፈ ያልተገለጸ በልዩ ልዩ ምክንያት ያልተገለጸ አሉ ለምሳሌ ከነዚህ ውስጥ የዘላለም ካህን ተብሎ ይጠራ የነበረው ካህኑ መልከጼዴቅ ይገኝበታል መቼ እንደተወለደ የእናት አባቱ ስም ማን እንደሆነ የሚገልጽ ዳራ አልተገኘም በመጽሐፍ ቅዱስ ላይ እንግዲህ በኦሪት ዘፍጥረት በምዕራፍ 14 አካባቢ ስለ መልከጼዴቅ የተወሰኑ ሐሳቦች ተገልጸዋል ጌታችን ኢየሱስ ክርስቶስ ራሱ ለዮሐንስ መጥምቁ እንዲያጠምቀው ሲያዘው መጥምቁ ዮሐንስ ምን ብሎ ጠይቆታል
ሌሎቹን በባህሪ አባትህ በእግዚአብሔር አብ በባህሪ ሕይወቱ መንፈስ ቅዱስ እና በአንተ ስም አጠምቃለሁ አንተን ማን ብዬ አጠምቃለሁ ቢለው እንደ መልከ ጼዴቅ ክህነት የዘላለም ክህነት ያለ እንደ መልከ ጼዴቅ የዘላለም ክህነት ያለህ ብሎ ነው ያስታወቀውና በጌታችን እንኳን የተጠራ ሰው ነው መልከ ጼዴቅ እና የጌታ ምሳሌ ተብሎ የተነገረለት አባት ነው። ይሁንና የልደቱ ቀን አይታወቅም። በዚህ የተነሳ ልደተ መልከ ጼዴቅ ብለን የምናከብረው የለም። ሌሎቹም ብዙ ቅዱሳን አሁን የቅዱሳን ልደት በእኛ ቤተክርስቲያን የሚታወቁ ለምሳሌ የሚከበርላቸው መጥምቀ መለኮት ቅዱስ ዮሐንስ፣ ጻድቁ አባታችን ተክለ ሃይማኖት እንደነዚህ ያሉ እና ልደታቸው ራሱ የተለየ ትምህርት የሚሰጥበት አሁን የዮሐንስና የአቡነ ተክለ ሃይማኖት ልደታቸው ለወላጆቻቸው በጣም አስደናቂ ለወላጆቻቸው ብቻ ሳይሆን ከነሱ አለፍ ሲል ደግሞ ለሌላው ዓለም ለሌላው ሕዝብ የነበረው ፋይዳ በጣም ትልቅ ነው። ለምሳሌ መልአኩ ቅዱስ ገብርኤል በመወለዱም ብዙዎች ደስ ይላቸዋል ብሎ በዮሐንስ ልደት የሚገኘውን ጥቅም ብዙዎች ማለት ብዙ ምእመናን የሚያገኙትን ጥቅም ገልጿል። ለምን በጌታ ፊት እየሄደ የጌታን መንገድ የሚጠርግ ሰዎችን በንስሐ ጥምቀት ወደ ጌታ ጥምቀት የሚያቀርብ ሰውና እግዚአብሔርን የሚያገናኝ ጥሩ ድልድይ ሆኖ በሕይወቱ ሁሉ ያንን አድርጎ ተገኝቷል እና ልደቱ በብዙ መልኩ አስተማሪ ነው። ለወላጆቹም ብዙ ዘመን ልጅ በማጣት በጋብቻ ኖረው ለነበሩ ሰዎች በመካንነት ለነበሩ ሰዎች የጎደላቸውን ጉድለት የሞላ ልደት ነበረ። ስለዚህ ሁሉ ኖሯቸው በቅድስና ኖረው እንግዲህ ወንጌላዊ ቅዱስ ሉቃስ በእግዚአብሔርና በሰው ፊት ደጋግ ጻድቃን ቅዱሳን ነበሩ ብሎ እነሱን ያወሳል። ገና የሉቃስ ወንጌል ምዕራፍ 1 ስናነብ ማለት ነው። ግን መካን ነበረችና እርሷ ማለት ኤልሳቤጥ መካን ነበረችና ልጅ አልነበራቸውም ብሎ ይናገራል። የጎደላቸው ያ ነበረ። ስለዚህ ያን ጉድለታቸውን የሞሉበት እግዚአብሔር በጸጋ እነሱን ያከበረበት ትልቁን ሀብት ያገኙበት ሰው ነው መጥምቁ ዮሐንስ። ስለዚህ ለእነርሱ ደስታን የምስራችን ያቀረበ በእርጅና በመጨረሻ ጊዜያቸው የመጣ ለዓለም ሁሉ ደግሞ ዓለም እያለቀ ማለት የዚህ የመርገሙ ዘመን እያለቀ በመጣበት ጊዜ መቃረቢያ ላይ የተገኘ ሰው ነው ዮሐንስ። ስለዚህ በዚህ የተነሳ ልደቱ በጣም ብዙ የሚናገረው ጉዳይ ስላለ የእሱ ይከበራል። እንዳልኩት ቅድም የአቡነ ተክለ ሃይማኖትም ተመሳሳይ ነው። እናት አባታቸው ካህን ናቸው እንደ ዘካርያስ ካህን፣ ጸጋ ዘአብ ካህን ናቸው። እግዚአብሔርያም ቅድስት እንደ ቅድስት ኤልሳቤጥ ናት። በቅድስና ነው የነበሩት፣ ግን ልጅ በማጣት ብዙ ዘመን ኖረዋል እና ለእኒህ ሰዎችም የሰጠው ፋይዳ ቀላል አይደለም። የጻድቁ የተክለ ሃይማኖት ልደታቸው እንደ አጠቃላይ ደግሞ ለሰብአ ኢትዮጵያ ለኢትዮጵያ ሰዎች ሁሉ ለአፍሪካ ለዓለም ሰው ሁሉ ቃል ኪዳናቸው በእውነት አሁን ድረስ ትውልዱን ሁሉ የሚጠብቅ የሚያስምር ቃል ኪዳን የተገኘበት ነው እና የተወሰኑ ናቸው። ከሁሉ የፍጡራን በዓል ግን የእመቤታችን በዓል ይለያል። የእመቤታችን በዓል ከተክለ ሃይማኖትም ከመጥምቁ ዮሐንስ ልደትም የተለየ ነው። ከጌታችን ልደት ቀጥሎ የእመቤታችን ልደት በትልቅ ነገር የሚታወስ ቅድም ስንዘረዝራቸው የነበሩ ጉዳዮች ሁሉ ጥቅም የተገኘበት ነው። እንግዲህ ይሄንን ማክበር ለበረከት ነው። የጻድቅ መታሰቢያ ዕለተ ልደታቸውን አስቦ የጥሪያቸውን ነገር አስቦ ቃል ኪዳን የተቀበሉበትን ጊዜ አስቦ እረፍታቸውን አስቦ በዓል ማድረግ በረከት ያሰጣል። ግን ምንም ጥቅም የሌለው በመንፈሳዊው በስጋዊው ምናልባት በማህበራዊ የተወሰነ አብሮነት መብላት መጠጣት ሊገኝበት ይችላል። ግን በምጣኔ ሀብታዊ ደግሞ ጉዳት ነው። ለድግስ ተብሎ ለልደት ብሎ በብዙ መቶ ሺዎች ሁሉ የሚወጣበት እንትን አለ እና ምንድን ነው ከዛ በኋላ ለዛ ልደቱ ለሚከበረት ልጅ ወይም ደግሞ ለወላጆቹ ወይም ደግሞ ለአካባቢው ለማህበረሰቡ የሚሰጠው ጥቅም ምንድን ነው ካል እዚህ ገባ ተብሎ የሚባል ጥቅም የሚገኝበት ነገር የለም። ስለዚህ በፍጹም ልናነጻጽራች አንችልም። የእኛን ልደት ከቅዱሳን ልደት ጋራ ወይም ከጌታችን ልደት ጋራ አስተሳስረን ልንመለከተው አንችልም። ይልቁኑ ይሄንን ልምምድ ያሳዩ እነማን ናቸው ብንል አህዛብ ናቸው። የአህዛብ ነገስታት ናቸው። ጣዖት አምላኪያን ናቸው። ለምሳሌ የሄሮድስ የወንድሙ ሚስት
አንድ ክዋኔ ተፈጥሮ ነው። የተፈጠረው ደግሞ በሱ የልደት ቀን ነው። ያቺ ሴቲቱ የወንድሙ የሚስቱ ልጅ መታ የወለተ ሄሮዳይዳ ዘፍና ደስ ያሰኘችው እና የአሕዛብ ልደት ዘፈን የሚደረግበት ነው። ብዙ በመብላት ብዙ በመጠጣት በማቀንቀን የሰው ደም የሚፈስበት አይነት አከባበር ነው እና ጥንቃቄ ሊደረግበት ይገባል። ልጆቻችን ምንም መታሰቢያ አይኖራቸው፣ መቼ ተወለዱ መቼ ክርስትና ተነሱ የሚለው ነገር አይታወቅ ማለት ሳይሆን ግን በአግባብና በስርዓት መሆን አለበት። ምንድነው ተብሎ ልደቱ በዛን ያክል የመከበሩን ምክንያት ያው መመርመር ያስፈልገናል ለማለት ነው። በፍጹም ግን ከቅዱሳን ልደት ጋራ ተነጻጻሪ ሆኖ የሕፃናትን ልደት የማክበርን ስርዓት ልንመለከተው አንችልም። ሌላ ማህበራዊ ጠቀሜታ ሊኖረው እንኳን ቢችል። እንግዲህ ቀሲስ ጥሩ ቆይታ ነበረን። አድማጮቻችንም እንግዲህ በጎ የሚሏቸውን ሐሳቦች እንደወሰዱ ተስፋ እናደርጋለን። ያው እንግዲህ ሰዓት ይገድበናል፣ ከዚህም በላይ መቆየትም አንችልምና እንሰነባበት። መልካም። እንግዲህ የተወደዳችሁ አድማጮቻችን ከመርሃ ግብራችን ጅማሬ አንስቶ እስካሁን ድረስ አብራችሁን በመቆየት ዝግጅቶቻችንን ስትከታተሉ ስለነበራችሁ ከልብ እናመሰግናለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን። አሜን።